እግዚአብሔር ልብን ሲከፍት ሐዋርያት ሥራ 16 ከ13 እስከ 15 ድረስ እንደዚህ ይላል። በሰንበት ቀንም ከከተማው በር ውጪ የጸሎት ስፍራ በዚያ መሆኑን ስላሰብን ወደ ወንዝ አጠገብ ወጣን ይላል። ተቀምጠንም ለተሰበሰቡት ሴቶች ተናገርን። ከቲያጥሮን ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ትሰማ ነበር። ጳውሎስም የሚናገረውም ታደምጥ ዘንድ ጌታ ልቧን ከፈተላት። እርሷም በቤተሰቦች ጋር ከተጠመቀች በኋላ በጌታ የማምን እንደሆነ ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነች፣ በግድም አለችን ይላል። እንግዲህ እዚህ ክፍል ላይ ሐዋርያት ሥራ 16 ከ13 ከ15 የምናገኘው ሐዋርያው ጳውሎስ እንግዲህ በራእይ ተመርቶ እንበለው ሄደ ወደ አንድ ስፍራ። ያም ሰዎች በወንዝ ዳር ቁጭ ብለው የሚጸልዩበት ቃል የሚካፈሉበት ስፍራ እንዳለ መኖሩን በሰማ ጊዜ ወደዚያ ሊመሰክር ቃሉን ሊሰብክ ሄደ። በዛ መሃል በወንዙ ዳር ሴቶች ተሰብስበው ያንን ነገር ያደርጉ ነበርና ጳውሎስም ቃልን ማካፈል ጀመረ። በዛ ውስጥ ጳውሎስ የሚናገረው ነገር እንዲገባት እግዚአብሔር ልቧን ከፈተው። የማንን? የሊዲያን። በዚህ ውስጥ ትልቁ የምናገኘው በዚች 3 ቁጥር ውስጥ ማንን ነው ካላችሁኝ፣ ልዲያን ነው የምናገኘው እንደ ዋና አድርገን ማለት ነው። ልዲያ ትኩረት ለመሳብ አልነበርም። ልዲያ ዝም ብላ የሆነ ነገሮችን እንትን ለማለት ለማግኘትም አይደለም፣ ግን በቀላሉ ታዳምጥ ነበር። እግዚአብሔርም ያንን ፍላጎት አይቶ ጌታ ልቧን ከፈተላት ይለናል። ብዙ ሰዎች ተአምራት እና የተአምራት መጀመሪያ ብለው የሚያስቡት የበር መከፈት፣ የጠበቁት ነገር የሆነ ነገር መሆን፣ ከሰው ሁላ በላይ በልጠው መገኘትን ሊሆን ይችላል። እኔ ግን ትልቅ ተአምራት ብዬ የማስበው የውጭ ሀገር በር መከፈት ሳይሆን የሰው ልብ መከፈት፣ ያውም ለእግዚአብሔር መከፈት ነው ብዬ አስባለሁ። የሚገርመው የተዘጋ ልብ እውነትን ሰምቶ ላይቀበል ይችላል። የተበታተነ ልብ ደግሞ የእግዚአብሔርን ቃል ሰምቶ ሊረሳው ይችላል። የጠጠረ የደነደነ ልብ ሰምቶ ደግሞ የእግዚአብሔርን ተአምር አይቶ ላያምን ይችላል። ልክ ይሄ እንደ ማልኮስን ታስታውሱ እንደሆነ ኢየሱስ ክርስቶስን ሊይዙት ከመጡ ወታደሮች መካከል አንዱ ነው እና ጴጥሮስ ከሰገባው ወስዶ ሰይፍ ጆሮውን ሲቆርጠው ከዛ ኢየሱስ ደግሞ ከመሬት አንስቶ ያንንትን ሲል ከዚህ በላይ እንግዲህ በጣም የሚታይ ሚራክል የለም። ትልቅ ታምር እኮ ነው። ወደ መጣበት ጉዳይ ነው የቀጠለው እንጂ ታምራት አደረገ፣ ጆሮን አንስቶት ገጠመው፣ የሚታይ ነገር አድርጎ። አንዳንድ ሰው ልቡ ከደነደነ ደነደነ ነው። ተአምርም አይቶ አያመሰግንም፣ አይቀየርም። እግዚአብሔር ግን ልብን ሲለውጥ አይገርምም? በተለየ መንገድ እናያለን፣ በተለየ መንገድ እናስባለን፣ በተለየ መንገድ እንመላለሳለን። ታሪካችን ይቀየራል። እንግዲህ እዚህ ቦታ ላይ ለሊዲያ ምን ሆነላት? እግዚአብሔር ጌታ ልቧን ከፈተላት ካለ በኋላ ምንድን ነው ሀፕን ያደረገው? ልባችንን እግዚአብሔር ሲከፍተው ምንድን ነው የሚሆነው? አንደኛ ልብ ከመከፈቱ በፊት ቃሉን ለመስማት ወደዚያ ስፍራ መቅረብ ያስፈልጋል። ቁጥር 13 ላይ በሰንበትም ቀን ከከተማው በር ውጪ የጸሎት ስፍራ በዚያ መሆኑን ስላሰብን ወደ ወንዝ አጠገብ ወጣን ይልና ተቀምጠንም ለተሰበሰቡ ሴቶች ተናገርን ይላል። ልዲያ እግዚአብሔርን የምታመልክ ሴት ናት። እግዚአብሔርን የምታከብር ሴት ናት። የእግዚአብሔርን ቃል ለመስማት የምትሄድ ሴት ናት። ግን የእግዚአብሔርን ቃል እና ሐሳቡን ሙሉ በሙሉ የተረዳች ሴት አይደለች።
ምንድነው ታዲያ ልቧ እንዲከፈት ያደረገው ካላችሁኝ፣ ቁልፍ ነገር የእግዚአብሔር ቃል ወደሚነገርበት ስፍራ ዘወትር የምትሄድ ሴት ናት። ለእግዚአብሔር ነገር የቀናሽ ሴት ናት። ስለዚህ እግዚአብሔር ልባችን እንዲከፍት የእግዚአብሔር ቃል ወዳለበት መገስገስ፣ ቃሉን መክፈት ወሳኝ እንደሆነ እንረዳ። አንደኛው። ሁለተኛው የደህንነትና የለውጥ ምንጭ እግዚአብሔር እንደሆነ እንረዳ። ቁጥር 14 ላይ ከቲያጦርም ከተማ የመጣች ቀይ ሐር ሻጭ እግዚአብሔር የምታመልክ። አይገርም? ደስ አይልም? ብዙ ባይገባትም፣ ብዙ ባትረዳም፣ ብዙ ልቧ የተከፈተ ባይሆንም ግን ለእግዚአብሔር ነገር ፍላጎት ያላት ሴት ልድያ የሚሏት አንድ ሴት ትሰማ ነበረ። ምን ቢባለው ነገር ባይገባትም ትሄድ ነበረ። ከዛስ ጳውሎስም የሚናገረውን ታደምጥ ዘንድ በጳውሎስ ውስጥ የሚያልፈውን እውነት በሚገባ ትረዳው ዘንድ ጌታ ልቧን ከፈተላት ይላል። ምን ማለት ነው? እኛ ለዛ ነገር ኢኒሺዬሽን ስናሳይ፣ ወደ እግዚአብሔር ቤት ስንሄድ፣ ወደ እግዚአብሔር ነገር ስንቀርብ የሚከፍተው ልብን እግዚአብሔር ነው። ኢኒሺዬሽኑን ቀዳሚ ኢኒሺዬሽኑን የሚወስደው እሱ ነው። አይገርምም? እግዚአብሔር ልብን ይከፍታል። ለካ ሰው ዶክትሬት ስላለው አይደለም የእግዚአብሔር ነገር የሚገባው። ሰው ቤተ መቅደስ ውስጥ ቤተ ክርስቲያን ውስጥ ረጅም ዘመን ስለከረመ አይደለም ልብ የሚከፈተው። ክርስትና መገለጥ ነው የምንለው እግዚአብሔር ሲያበራልን የሚበራልን፣ ልባችንን ሲከፍተው የማየት የምንችልበት ህይወት ስለሆነ ነው። ልድያ ደጋግማ ትሄድ ነበር። አዎ። ትፈልግ ነበር። አዎ። ግን ልቧን ያበራው ኢኒሺዬሽኑን የወሰደው እግዚአብሔር። እናንተ ብቻ ፈልጉ፣ እናንተ ብቻ የእግዚአብሔርን መንገድ ተጠሙ፣ ልባችሁን ይከፍተዋል። አሜን። የልብ መከፈት ስንል አንደኛ የአይነ ልቦና መብራት ነው። የውስጥ ማንነት ለወንጌል ይበራል። ለወንጌል ይበራል። በቃ ከፍት ይልናል። ምንድነው? አንድ ጊዜ ብዙ ጊዜ ሳስተምር የምጠቀመው ነገር አለ። አንድ ሰው ከገጠር ወደ ከተማ ይሄድ ነበርና በእግሩ ነው የሚሄደው። ሲሄድ ድንገት ኃይለኛ ዶፍ ዝናብ መጣ። ደግሞ ቀኑም ጨለመና ያለው አማራጭ እዛ አካባቢ መንደር ስለሌለ ዋሻ ያየውና ዋሻ ውስጥ ገብቶ መኖር ጀመረ፣ ማለት መቆየት ጀመረና በረዶ የቀላቀለ ኃይለኛ ዝናብ ይዘንብ ነበር። በረዶ የቀላቀለ። ስለዚህ ዋሻ ውስጥ የገባበት ሰዓት ጨለም ያለ ስለነበር ምንም አይታይም። ካሁን ዝናቡ ያቆማል ብሎ ሲያስብ ሊቆም አልቻለም። ስለዚህ ያለው አማራጭ መቆየት ነው። 1 ሰዓት፣ 2 ሰዓት፣ 3 ሰዓት እየመሸ መጣ። ስለዚህ በጣም ስለበረደው እዛ አካባቢ ያሉትን እንጨቶች በሚታየው ልክ ሰበሰበና በፍሪክሽን አነደደው። ሲያነደው የነደደው ነገር ሙቀት ብቻ ሳይሆን ብርሃን ሰጠ እና ብርሃን ሲሰጠው ዞር ዞር ሲል አይገርምም? እዛ ዋሻ ውስጥ እባብ አየ፣ ጊንጥ አየ። ዞር ሲል ደግሞ ሩቅ ላይ ጅብ አየ፣ እንቁራሪት አየ፣ የሌሊት ወፍ አየ። 3 ሰዓት 4 ሰዓት የከረመበት ቦታ ለካ የሚያጠፉት ነገሮች ያሉበት ቦታ ነው። አይገርምም? እግዚአብሔር ልባችንን ሲያበራውና ሲከፍተው ከአጋንንት አሰራር ውስጥ እንድንወጣ ምን አይነት ሞትና የሞት ነገር እንዳለው ውስጥ የልቦና መብራት ይሄ ነው። ከልከኝነት ከትዕቢት ያነቃናል፣ ወደ እግዚአብሔር ነገር ውስጥ ይወስድናል። ይኸውላችሁ አንድ ነገር ወቁ። በጣም ምርጥ ተናጋሪ ነን ማለት በጣም የብዙ ሰዎችን ልብ እነካለን ማለት አይደለም። የሰውን ልብ መንካትና መቀየር የሚችል እግዚአብሔር ብቻ ነው። ወደ እውነተኛ ንስሐ የሚጠራ እግዚአብሔር ብቻ ነው። 3ኛው የተከፈተ ልብ ፍሬን ያፈራል። እርሷም በቤተሰቦች ጋር ከተጠመቀች በኋላ በጌታ የማምን እንደሆን ከፈረዳችሁብኝ ወደ ቤት ገብታችሁ ኑሩ ብላ ለመነችን፣ በግድም አለችን ይላል። የተለወጠ ሰው፣ ልቡ የተከፈተ ሰው በምን ያስታውቃል መሰላችሁ? በፍሬው፣ ቀጥሎ በሚያደርገው ድርጊት። እቺ ሴት
ሁለት ነገር፣ አንድ ከቤተሰቦቿ ጋር ተጠመቀች። መጠመቅ በራሱ ማዳን አይደለም። ሰው ስለተጠመቀ አይድንም። ስለ ዳነ ግን የጽድቅን ፍሬ ያደርጋል፣ ይጠመቃል። ጥምቀት አያድንም ማለት ነው። ኢየሱስ ራሱ ጽድቅን እፈጽም ዘንድ ይገባኛል አለ። ስለዚህ አመነች፣ ልቧ ተከፈተ፣ ከቤተሰቦቿ ጋር ተጠመቀች። ስለዚህ ቀጥሎ የጽድቅ ፍሬ ነው ማለት ነው ያሳየችው። ሁለተኛው እንግዳ ተቀባይ ሆነች። ግቡና የቤት ኑሩ። አይገርምም? ሰው ሲድን ነው ለካ ለሰዎች መራራት የሚጀምረው። ሲድን ነው ለካ ያለውን የሚያካፍለው። ሲድን ነው ለካ ቤቱን የሚከፍተው። ሲድን ነው ለካ ልቡ ሲከፈት ነው ለካ ለሌሎች ቤቱ የሚከፈተው። ልዲያ ልቧ ሲከፈት ቤቷን ከፈተች። ልቧ ሲከፈት ሰዎችን ተቀበለች። ስለዚህ ሰው ጋር የማይጠጉ ሰዎች የምታውቁ ከሆነ እግዚአብሔር ልባቸውን እንዲከፍተው ጸልዩላቸው። ዛሬ የእግዚአብሔርን ቃል እያነበባችሁ የማይገባችሁ፣ ቸርች እየሄዳችሁ ብዙ ማትረዱ፣ ለሰዎችም ለሌላም ነገር ልባችሁ ዝግ የሆነ ሰዎች ልባችሁ ይከፈት ነው መልእክቴ። ስለዚህ ስደመድመው የልዲያን ልብ የከፈተ እግዚአብሔር የእኛን ልብ ይክፈት። ለምን? በፍሬ እንገለጣለን። ለምን? የልብን የሚከፍተው የሰዎች ምርጥ ንግግር ሳይሆን የእግዚአብሔር መንካት ነውና እግዚአብሔር ይንካል። አሜን። ስለዚህ ዘወትር ወደ እግዚአብሔርና ወደ ቃሉ ወደ ቤቱ መሄድ እናብዛ። እግዚአብሔር በአንድ መንካት ልባችን ይከፍቷል። እግዚአብሔር በሚያየው ልክ ማየት እንጀምራለን። ዓለምን በእግዚአብሔር መነጽር ማየት እንጀምራለን። ልባችን በእግዚአብሔር ይከፈት። አሜን። ተባረኩ።